እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኮኮናት ምንነትና የኮኮናትን አስደናቂ የጤና ጥቅሞቹን፣ የኮኮናት አጠቃቀሙን እንዲሁም ደግሞ ኮኮናትን ሲጠቀሙ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ ማስፈር የምትችሉ ይሆናል ማለት ነው። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኮኮናት የኮኮናት የዘንባባ ዛፍ ፍሬ ሲሆን በተለምዶ በውስጡ ባለው ውሃ፣ ወተት፣ ዘይትና ጣፋጭ ፍሬው ወይም ደግሞ ስጋው ምክንያት በስፋት ጥቅም ላይ ይውላል። የኮኮናት ዛፎች በዓለም ላይ በተፈጥሮ በስፋት የተንሰራፉ የፍራፍሬ ዛፎች ተደርገው የሚቆጠሩ ሲሆን መገኛቸውም በደቡብ ምስራቅ እስያ እናም በህንድና ፓስፊክ ውቅያኖስ መካከል የሚገኙ ደሴቶች ናቸው። በተለምዶ በሐረር ክልል ውስጥ ይገኛል። ኮኮናት ታዲያ ሶስት ዋና ዋና የሚበሉ ክፍሎች ወይም ደግሞ አይነት መልኮች አሉት። እነዚህም የመጀመሪያው የኮኮናት ውሃ ነው። ይህ በፍሬ ውስጥ የሚገኝ ንጹህ እርጥበት ያለው ፈሳሽ ነው። ሁለተኛ ደግሞ የኮኮናት ፍሬው ስጋው ነው። ውስጡ ዛጉሩን የሸፈነው ነጭ ጠንካራ የሆነ ሽፋኑ ነው። ሶስተኛ ደግሞ የኮኮናት ዘይትን ነው። ይህ ከደረቀው ስጋው የሚወጣ ነው። እነዚህ እንግዲህ ለምግብነት ይውላሉ ማለት ነው። ታዲያ ኮኮናት ጥሬውን፣ የደረቀውን፣ የተፈጨውን ወይም ደግሞ እንደ ዘይት፣ ወተት፣ ክሬም ወይም ደግሞ ዱቄት ሆኖ ሊበላ የሚችል ነው። በካርቦሃይድሬት ዝቅተኛ እናም በፋይበርና ስብ የበዛ በመሆኑ ዝቅተኛ የካርቦሃይድሬት ወይም ደግሞ ከግሉተን ነፃ አመጋገብን ለሚከተሉ ሰዎች በጣም ጥሩ ምርጫ ነው። የደም ስኳር መጠንን ለመቆጣጠር ሊረዳ፣ ኃይለኛ አንቲ ኦክሲዳንቶችን የያዘ እንዲሁም ጸረ ባክቴሪያ ውጤቶችም አሉት ማለት ነው። ታዲያ የኮኮናት የአመጋገብ ዋጋውን ኒውትሪሽናል ቫሊዩን ልንገራችሁ። የኮኮናት ስጋው በ100 ግራም ካሎሪ ወደ 354 ካሎሪ ገደማ ይይዛል። ኮኮናት በውስጡ ባለው የስብ ይዘቱ ምክንያት ኃይልን ስለሚሰጥ ለሰውነት ጥሩ የሆነ የኃይል ምንጭ ነው። ጠቅላላ ስብ ደግሞ ወደ 33 ግራም አካባቢ ይይዛል። በአብዛኛው ሳቹሬትድ ስብ ነው። ከጠቅላላው ስብ ውስጥ ወደ 89% ገደማ በተለይም ላውሪክ አሲድ እሱም ሚዲየም ቼይን ፋቲ አሲድ MCT ነው። ካርቦሃይድሬትስ ወደ 15 ግራም አካባቢ፣ ተፈጥሯዊ ስኳርና አንዳንድ ውስብስብ ካርቦሃይድሬትስን ይዟል። ፋይበር ደግሞ ወደ 9 ግራም ገደማ በምግብ ፋይበር የበዛ በመሆኑ የምግብ መፈጨትንና ጥጋብንም ይረዳል። ፕሮቲን ደግሞ ወደ 3.3 ግራም አካባቢ አነስተኛ መጠን ያለው በእጽዋት ላይ የተመሰረተ ፕሮቲንን ይዟል። በኮኮናት ውስጥ የሚገኙ ቁልፍ ቫይታሚኖች ደግሞ ቫይታሚን ሲ አነስተኛ መጠን ያለው የቫይታሚን ሲ መጠንን ይዛል። በሽታ የመከላከል አቅምንና የቆዳ ጤናንም ይደግፋል። ቢ ቫይታሚኖች ለኃይል ሜታቦሊዝም አስፈላጊ የሆኑትን ፎሌት፣ ታያሚን ወይም ደግሞ ቫይታሚን ቢ1፣ ኒያሲን ወይም ደግሞ ቫይታሚን ቢ3 እና ፓንታቶኒክ አሲድ ወይም ደግሞ ቫይታሚን ቢ5፣ ቫይታሚን ቢ6 እና ሪቦፍላቪን ወይም ደግሞ ቫይታሚን ቢቱንም ይይዛል። ቫይታሚን ኤንም ይይዛል። በትክክል መጠን ይገኛል። የቆዳ እና የአንቲኦክሲዳንት ተግባርንም ይደግፋል። በኮኮናት ውስጥ ያሉ ጠቃሚ ማዕድናት ደግሞ ማንጋኔዝን ይይዛል። በጣም ከፍተኛ የሆነ ለአጥንት ጤና እናም ለሜታቦሊዝምም አስፈላጊ ነው። መዳብንም ይይዛል። ለቀይ የደም ሴሎች መፈጠርና የበሽታ መከላከል ተግባርን ለማከናወን ጠቃሚ ነው። ብረት ወይም ደግሞ አይረንንም ይይዛል። በደም ውስጥ ኦክሲጅንን ለማጓጓዝ ይረዳል። ማግኒዥየምንም ይይዛል። የነርቭ የጡንቻ እናም የአጥንት ተግባርንም ይደግፋል። ፎስፈረስንም ይይዛል። ለጠንካራ አጥንቶችና ለኃይል ማከማቻነትም አስፈላጊ ነው። ዚንክንም ይይዛል።
በሽታ የመከላከል አቅምን እናም ፈውስንም ይደግፋል። ፖታሲየምንም ይይዛል። የፈሳሽ ሚዛንን ይጠብቃል እንዲሁም ደግሞ የልብ ጤናን ይደግፋል። ሴሊኒየምንም ይይዛል። ለታይሮይድ ተግባር አስፈላጊ የሆነ አንቲ ኦክሲዳንት ማዕድን ነው፣ በአነስተኛ መጠን ማለት ነው። ኮኮናት በሶዲየም እና በስኳር ዝቅተኛ ሲሆን ምንም ኮሌስትሮል የለውም። ነገር ግን ከፍተኛ የሳቹሬትድ ስብ ይዘቱ ምክንያት ለአንዳንድ ሰዎች በመጠኑ መጠቀም በጣም አስፈላጊ እንዲሆን ያደርገዋል። ስለዚህ ኮኮናት በርካታ ማዕድናቶችንና ቫይታሚኖችን ይዛል እንዲሁም በርካታ የሆነ የጤና ጥቅሞችንም ይሰጠናል ማለት ነው። ታዲያ የኮኮናት የጤና ጥቅሞችን ደግሞ አሁን በዝርዝር እነግራችኋለሁኝ። አንደኛ ኮኮናት የአንጎል ጤናን ይደግፋል። በተለይም በኮኮናት ዘይቱ ውስጥ ወደ ኃይል በፍጥነት የሚቀየሩ ኤምሲቲኤስ ሚዲየም ቼይን ትራይግሊሰራይድን ይዟል። ለአእምሮ አማራጭ እንደ ነዳጅ ኬቶኖችን በማቅረብ የአልዛይመርስ በሽታን በመሳሰሉ ሁኔታዎች ሊረዳም ይችላል። ሁለተኛ የልብ ጤናንም ይደግፋል። ምንም እንኳን ኮኮናት በሳቹሬትድ ስብ የበዛ ቢሆንም ተፈጥሯዊው ወይም ደግሞ ጥራት ያለው የኮኮናት ዘይቱ ጥሩውን የኤችዲኤል ኮሌስትሮልን ሊጨምር ይችላል። በመጠኑ ስትጠቀሙ የኮሌስትሮል መጠኖችን ለማሻሻል ሊረዳም ይችላል። ሶስተኛ ኃይልን እናም ሜታቦሊዝምንም ያጠናክራል። በኮኮናት ዘይት ውስጥ ያሉት ሚዲየም ቼይን ትራይግሊሰራይድ ስብን ማቃጠልን እናም ኃይል ማመንጨትን ይደግፋሉ። ለአትሌቶች ወይም ደግሞ ንቁ ለሆኑ ወይም እንቅስቃሴ ለሚያደርጉ ግለሰቦች በጣም ጥሩ የፈጣን የኃይል ምንጭ ነው። አራተኛ በፋይበር የበለጸገ ነው። በኮኮናት ስጋ ውስጥ ማለት ነው። የምግብ መፈጨትን፣ መደበኛ የአንጀት እንቅስቃሴን እናም ለረጅም ጊዜ ጥጋብ እንዲሰማችሁም ይረዳል። አንድ ኩባያ ጥሬ የኮኮናት ስጋ ወደ 7 ግራም ፋይበርን ይይዛል። አምስተኛ ተፈጥሯዊ እርጥበትን ይሰጣል። ከኮኮናት ውሃው ማለት ነው። በኤሌክትሮላይት በፖታሲየም በማግኒዥየም እና በሶዲየም የበለጸገ ነው። ከስፖርት በኋላ ከሰውነት ድርቀት በኋላ ፈሳሾችን ለመተካት በጣም ተስማሚ ነው ማለት ነው። ስድስተኛ ደግሞ ጸረ ተዋሲያን እና ጸረ ቫይረስ ባህሪያት አሉት። ጎጂ ባክቴሪያዎችን፣ ቫይረሶችን እናም ፈንገሶችን ለመግደል የሚረዳ ላውሪክ አሲድ በተለይም በዘይቱ ውስጥ ይዟል። ሰባተኛ ለቆዳ እናም ለፀጉር ጥቅሞችንም ይሰጣል። የኮኮናት ዘይት እንደ ተፈጥሯዊ እርጥበት ማድረቂያ፣ ሜካፕ ማስወገጃ እናም የፀጉር ማለስለሻ ሆኖም ሊያገለግል ይችላል። የደረቀ ቆዳን፣ ኤግዜማን ያስታግሳልና ኢንፍላሜሽንንም ይቀንሳል። ስምንተኛ የበሽታ መከላከል ተግባርንም ይደግፋል። ላውሪክ አሲድ ኢንፌክሽኖችን በመዋጋት የበሽታ መከላከል ስርዓትንም ያጠናክራል። ዘጠነኛ የደም ስኳርንም ለመቆጣጠር ይረዳል በመጠኑ ሲወሰድ። የኮኮናት ስጋ ዝቅተኛ የካርቦሃይድሬትስ ይዘት ያለው ሲሆን የደም ስኳርን ለማረጋጋትም ሊረዳ ይችላል። አስረኛ የአጥንት ጤናንም ይደግፋል። ለአጥንት መፈጠርናም ጥንካሬ አስፈላጊ የሆኑ ማዕድናትና እንደ ማንጋኒዝና መዳብንም ይዟል ማለት ነው። ስለዚህ ኮኮናት እነዚህን ሁላ በርካታ ጥቅሞችን የሚሰጥ ይሆናል ማለት ነው። ታዲያ ኮኮናትን ለመመገብ ምርጥ ጤናማ መንገዶች አሉ ማለት ነው። እነዚህም የኮኮናት ስጋውን መመገብ ትችላላችሁ። ትኩስ የኮኮናት ስጋ ቁርጥራጮችን በቀጥታ መመገብ፣ እንዲሁም ወደ እስሙዚ፣ ወደ ኦትስ፣ ወደ ሰላጣ ወይም ደግሞ ወደ እርጎ አክላችሁ መመገብ ትችላላችሁ። ሁለተኛ ደግሞ የኮኮናት ውሃውን ነው። እንደ ተፈጥሯዊ ኤሌክትሮላይት መጠጥ መጠጣት ትችላላችሁ። በስሙዚ ወይም ደግሞ ጤናማ ኮክቴሎች ውስጥ መጠቀም ይቻላል። እንዲሁም የኮኮናት ወተት ወይም ደግሞ ክሬሙን ነው በወጥ፣ በሾርባ፣ በሶስ፣ በጣፋጭ ምግቦችና በስሙዚ ውስጥ መጠቀም ትችላላችሁ። እንዲሁም የኮኮናት ዘይቱን ነው ለማብሰል፣ ለመጋገር፣ ለመጥበስ ወይም ደግሞ በቡና ውስጥ መጠቀም ይቻላል። በቆዳ እና በፀጉር ላይም ሊቀባም የሚችል ነው ማለት ነው። ስለዚህ ኮኮናትን በእነዚህ መንገድ
መመገብ ትችላላችሁ። ታዲያ የኮኮናት የሚመከረው ዕለታዊ መጠን ታዲያ ትኩስ የኮኮናት ስጋውን በቀን ከ1/4 እስከ ግማሽ ወይም ደግሞ 1/2 ኩባያ ወይም ከ20 እስከ 40 ግራም መመገብ ይቻላል። በካሎሪ እናም በስብ የበዛ ነው። የኮኮናት ዘይቱን ደግሞ በቀን ከ1 እስከ 2 የሾርባ ማንኪያ መጠቀም ትችላላችሁ ወይም ከ15 እስከ 30 ሚሊ ሊትር ማለት ነው። እንደ የስብ መጠናችሁ አካል ተጠቀሙ። ሶስተኛ ደግሞ የኮኮናት ውሃው ነው። በቀን 1 ኩባያ ወይም 240 ሚሊ ሊትር መጠጣት ትችላላችሁ። ተፈጥሯዊ ነው ግን ከካሎሪ የጸዳ እንዳልሆነ ማወቅ አለባችሁ። አራተኛ ደግሞ የኮኮናት ወተቱ ነው። በቀን ግማሽ ኩባያ ወይም 120 ሚሊ ሊትር በምግብ ማብሰያ ውስጥ መጠቀም ትችላላችሁ ማለት ነው። በስብም በጣም የበዛ ነው ማለት ነው። ታዲያ ከፍተኛውን የጤና ጥቅሞቹን ለማግኘት ሁልጊዜ ስኳር ያልተጨመረበትና ያልተጣራ ወይም ያልተሰራ ወይም ፕሮሰስድ ያልሆነ የኮኮናት ምርቶችን መርጣችሁ መጠቀም ይኖርባችኋል ማለት ነው። ታዲያ ኮኮናትን መውሰድ የሌለባቸው ወይም ደግሞ መገደብ ያለባቸው አንዳንድ ሰዎች ሊኖሩ ይችላሉ። እነዚህን ደግሞ አሁን እነግራችኋለሁኝ። አንደኛ ከፍተኛ ኮሌስትሮል ያለባቸው ሰዎች ናቸው። የኮኮናት ኦይል ወይም ደግሞ ዘይቱ በሳቹሬትድ ቅባቶች የበዛ ሲሆን ይህም በአንዳንድ ሰዎች ላይ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ሊጨምር ይችላል። አዘውትራችሁ ከመጠቀማችሁ በፊት ታዲያ ሐኪማችሁን አማክሩ፣ ከፍተኛ የኮሌስትሮል ችግር ካለባችሁ ማለት ነው። ሁለተኛ ደግሞ ዝቅተኛ ስብ ወይም ደግሞ በካሎሪ የተገደበ አመጋገብ ላይ ያሉ ሰዎች ናቸው። የኮኮናት ምርቶች በተለይ ዘይቱና ወተቱ በካሎሪ የበዙ ናቸው። ይህንን ማወቅ ያስፈልጋል። ሶስተኛ ደግሞ የአለርጂ ስጋት ያለባቸው ሰዎች ናቸው። አልፎ አልፎ ቢሆንም ታዲያ አንዳንድ ሰዎች አለርጂ ሊኖራቸው እናም ለኮኮናት ሴንሲቲቪቲ ወይም ደግሞ ስሜታዊ ሊሆኑ ይችላሉ። እንደነዚህ አይነት ችግር ካለ መገደብ ያስፈልጋል። አራተኛ ደግሞ ኢሪቴብል ባውል ሲንድሮም ወይም አይቢኤስ ያለባቸው ሰዎች ናቸው። ስሜታዊ የምግብ መፈጨት ችግር ያለባቸው አንዳንድ ሰዎች የኮኮናት ፋይበርን ለመፍጨት ሊከብዳቸው ወይም በኮኮናት ወተት ውስጥ ባሉ ኤፍኦዲኤምኤፒኤስ ምክንያት ምላሽ ሊሰጡ ይችላሉ። እንደነዚህ አይነት ችግር ካለ መመጠን ወይም ደግሞ መገደብ ያስፈልጋል። አምስተኛ ደግሞ የስኳር ህመምተኞች ናቸው። በጥንቃቄ መጠቀም ያስፈልጋል። ዲያቤቲክ ከሆናችሁ ማለት ነው። የኮኮናት ውሃ ተፈጥሯዊ ስኳር አለው። አዘውትራችሁ የምትጠቀሙ ከሆነ የደም ስኳር መጠናችሁን መቆጣጠር ያስፈልጋል። እንዲሁም ደግሞ የምትጠቀሙትን መጠንም መገደብ ወይም መመጠንም ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ ማስፈር የምትችሉ ይሆናል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።